ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች። ጉድ ሳይሰማ መስከረም አይጠባም አለ። ውሽሚት እየተባለች እኮ ሲሰርባት የነበረው ግለሰብ ዛሬ እናንተ የምታንሰራፍፉት፣ ዛሬ እኛ ስንወጣ የምታንሰራፍፉት ግለሰብ እኮ አላወቃችሁም እንዴ? ያላወቁ አለቁ። እኔ ስለ ሶሻል ሚዲያውን የጎጃም ሚዲያ እኮ ቆርጥሜ የበላው ሰው እኮ ነኝ። እናንተ ሂጂ ስትሉኝ የምመጣ ነይ ስትሉኝ የምሄድ ሰው አይደሉም። ይሄንን እወቁ። ስለዚህ ራቁቷን የመጣችው እሷ ናትኝ። ልብሷን እንደዛ አድርጋ የመጣችው እሷ ናትኝ። የሚዲያው ቅና ሚዲያውን ለመሳብ ምናልባት ሰውን ትኩረት ለመሳብም ሊሆን ይችላል፣ አላውቅም። ስለዚህ ሌሎቹ ሲሰሩባቸው እኔም ሼር አረኳትኝ። ስትንጫጩ ነበር ጎጃም ይሄን ነገር ሼር አረገ ምናምን እያላችሁ ገባችሁ። ስለዚህ እኔ ለዛ አስቤ አይደለም፣ ገባችሁ። ስለዚህ ቀስ በሉ። መጀመሪያ ሚውት ማድረግ ልመዱ። እንደገና ደግሞ እንትን ይሄ ምንድነው የሚባለው ማለት አንዳንድ ጊዜ እኛ ማንንም ብላችሁ እሰቡ። ገባችሁ አይደለ? እኔ ስለምናችሁ አይመለከተኝም። ፎቶ እኮ እናንተ ፎቶ የሶሻል ሚዲያ ሰው ሁና መታ ሄርሜላ ቀይር የምትሉ ጅሎች እኮ ናችሁ። ጅሎች ማለት ነው። ሁላችሁን እያልኩኝ አይደለም። ስለ ሶሻል ሚዲያ የማታውቁ 7 ወር 8 ወር ቢሆናቸው ነው እነዚህ በጎቹ። ገባችሁ አይደል? ስለዚህ አርፋችሁ ተቀመጡ። ከኔ ጋር ተከራከሩ። አዎ ያልደረሰባችሁን ሰው ደርሶብናል ብላችሁ ክርክር የምታመጡ ሰዎች፣ ከመስማትና ከማዳመጥ የተሳናችሁ ሰዎች ምን ማለት ነው? ውሽሚት እያሉ ሲሰርቧት የነበሩትን ግለሰቦች ነው ዛሬ ስታንሰራፍፍ የነበሩት። አመት ሙሉ ለሄርሜላ እኮ ዋጋ ያከፈልኩት እኔ ጎጃም ሚዲያ ነኝ። ስታሽቃብጥ የነበረው እኮ ሄርሜላ ዛሬ እኮ ከገስት ላይ አስገብታ ምን ስትል ነበረ? እኔ ነበርኩ እኮ ግንባር ቀደምት። እኛ ነበርን። የታሉ ግንባር ቀደምቶቹ? ገንዘባቸው ሳይቀር የከፈሉ ልጆች አልተነሱም እኮ። እነዚህ እኮ 7 ወር 8 ወር ቢሆናቸው ነው። ችግር የለም ያስተካክሉ። ገንዘብ ያልሰጣትን ሰው ሲጀመር እሷ አታናግርም እኮ አውቃለሁ እኔ ይሄንን። ገባችሁ? አዎ እንድናገራት የምታረጉት ደግሞ እናንተ ናችሁ። ሩታ እንደሆነች ሀቅ ለመናገር እንደው እውነት እንነጋገር ከተባለ ማለት ነው። እውነት እንነጋገር ከተባለ ወደንሶቿ ጣሏት፣ ወደዳት፣ ሌላው ሰደባት። አይ ዶንት ኬር ሰደቧት፣ ፈምሳለች። ገንዘብ ጥቅጥቅ ገንዘብም አትፈልግም። ወደንሱ ሰደባት፣ ሌሎቹ መጡ። አይ በቃ ልቧን ሞታ። ምክንያቱም ከሷ እንደማይርቁ ታውቃለች። ይሄንን ደግሞ ማወቅ አለባችሁ። ገባችሁ አይደል? ስለዚህ እናንተ ሰው ወደንስ እንዲቀየር ፋሚሊ እንዲቀየር የምታረጉት እናንተ ናችሁ። ለምን አታውቁማ ስለ ሶሻል ሚዲያ? መጀመሪያ እናንተ ማወቅ ያለባችሁ ገስት ላይ እንዴት ሚውት ማድረግ እንዳለባችሁ እና ኮሜንቱን እንዴት መዝጋት እንዳለባችሁ ልመዱ። ቪዲዮ አሰርታችሁ አስልካችሁ ነው። በቃ አስቀድማችሁ ቪዲዮ ሰርታችሁ ምናምን ስሩልን ብላችሁ ንገራችሁ። ሲቀጥል ደግሞ ወንድ ልጅ ግንባር ሳም አይባልም። እንትን ሴት ልጅ ማለት ነው። አፏን ሴት ልጅ ግንባር አስም የሚወንድ ልጅ ከታይ ተቃጠላችሁ። ምንድን ነው የሚያቃጥ? ከዚህ የበለጠ አላያችሁም እንደ ዩቲዩብ ላይ ኬክ ስንቆርስ አብርሽ እኮ መጥቶ ሲልስ ነበር። እንደዚህ አታውቁም እንዴ? በሩታ ጊዜ በሶፋ ቁጭ ብለው እንደዚህ ቁመው አይደለም፣ በወንበር ላይ ቁጭ ብለው በዛን ሰዓት ዩቲዩብ ላይ ኬክ ሲቆረስ ቀውጥ ባለ ሁኔታ ኬኩ ሲቆረስ ልብ ቅርጽ አሲሩ ምኑ ተደርጎ የላችሁ ፏኪ ጢቅ ብሎ በስማቸው ኬክ በፎቶአቸው ተሰርቶ አላያችሁም እንዴ? አልነበራችሁም እንዴ? በተረጋጋ መንፈስ ግጥም ስንገጥም ያውም ግንባር ቀደምት ጎጅዬ ተብዬ ተጠርቼ ቆሻሾች ከኔ ጋር እንዳትከራከሩ። እኔ ሁላችሁንም እያልኩ አይደለም አላችሁ። ከኔ ጋር ወጥመድ ውስጥ የምትጠማመዱ ልጆች አላችሁ። በክት የበከታችሁ አላማ የሌላችሁ አላማ ቢሶች። ስንት ጀግኖች እህቶች አሉ። 30 ሺህ ብር በኢትዮጵያ የከፈለች ልጅ አለች፣ የላከች 30 ሺህ ብር። አንዷ ብር አስገብታ ነው ተይዛ ኢትዮጵያ የገባችው። ያቺ ልጅ አሁን ትበድ ትሙት እኔ ራሴን አጠፋለሁኝ ብላለች። ቪዲዮ ካልሰሩልኝ ዩቲዩብ ከፍተው ካልሰጡኝ
ራሴን አጠፋለሁ ብላ ይኸው ተቀምጣለች። ከእናት አባትም ዘንድ አልደረሰችም። ወራዶች ሀይ እውነት ነው። ወይኔ ጉዴ! ተረጋገጠ ይላሉ። ምስኪን ልጆቹ ብልጥ ናቸው። ብልጥ ተረጋገጠ። የአብርሽና የሄርሜላ መጋባት አሸሼ ገዳዬ ተረጋገጠ። በቃ እንኳን ይህን ቀርቶ ልብስን አውልቀተኛ ብትሉት አብርሽ ሶሻል ሚዲያ ላይ እርቃኑን እናንተ ወደኋላ ካላላችሁ ያስጠላል ካላላችሁት ገንዘብ እንልካለን እናስገባለን ካላችሁት ራቁቱን ሆኖ ይመጣላችኋል። ግድ የላችሁም። ደግሞ አንዷ ምን አለች ስትገጥም ግጥሟም ልቤታ ይመታል። ፎቶውን ለጥፈው ፎቶ እኮ አንቺ ማስታወቂያ እየተሰራለት እኮ ነው ማሪ። ይህንን ማወቅ አለብሽ። እኛ ካልሰራንበት ሌላው ሰው ካልሰራበት እንደዚህ አይባልም እኮ ሶሻል ሚዲያ ላይ የመጣ ሰው እከሌ ይወድሃል እከሌ እንደዚህ ላይ አይባልም እኮ አይባልም። እሱም ራሱ ማሽቃበጥ የለባትም እሷም ራሷ ማሽቃበጥ የለባትም እኮ ሁሉንም ሰው ማለት ነው። ጥላቷንም ወዳጇንም አንድ አይነት አይታ መስራት ነው ያለባት። ደግሞ እኔ የምለው የዘር ነው እንዴ ምላሳችሁን የምትለቁጡት? ምናችሁ ነው? አፈርኩኝ እኔ ወላሂ አፈርኩ። በጣም ሴትነቴን የጠላሁት ዛሬ ወላሂ። አኡዝ ቢላህ ምን ሸይጣን ነው። ከሰባት 8 ወንድ ሆኖ ከዛ አንድ ሴት ልጅና እንደዛ ሲኮን እኔ በጣም ነው የማፍረው ወላሂ። ስለዚህ ሄርሜላም ራስሽን አስከብሪ። ሴት ልጅ እንደዛ መሆን የለበትም። ቀስ ባለ መልኩ ነው አንቺ መሆን ያለበት። ምንም ፊልተርም እንደዚህ እያደረገ ቢያመጣችሁም ቀስ ብላችሁ ነው። አንቺ ራቁትሽን ሳይሆን ደብቀሽ ገላሽን ደብቀሽ እፍረተ ገላሽን ደብቀሽ ነው እንጂ ሰው ብዙ ነገር ይጎለጉላል። እንኳን ይሄን እኔ ደግሞ የወሰድኩት ሌሎቹ አምጥተውት ነው። እንዲፈምሽ ብዬ ነው። ማስታወቂያ ነው የወሰድኩት እኔ። ስለዚህ ጥሩ አይደለም። አንዳንድ ጊዜ በቃ የሆነ ወደፊት እንድትመጪ መስዋዕትነት የከፈልነው እኛ ነን። ግንባር ቀን ታውቂያለሽ፣ አንቺ ጠንቅቀሽ ታውቂያለሽ። አልነበረም ሰው በዛ ሰዓት ሰው አልነበረም። ያሚያሙ ሽሜቱ እያሉ ምክንያቱም ጓደኛ ነኝ ብለሽ ነበር በፊት የመጣሽው ስትመጪ ማለት ነው። ጓደኛ ነኝ ብለሽ ነበር የመጣሽው። አዎ እኔ ጓደኛዬ ባሌን የምትቀማኝ ከሆነ እኔ ውሃ ሙቅ ደፍቼባት ነው የሚሄደው፣ እውነት ለመናገር ማለት ነው። እና ያው ስለዚህ እኔ አይመለከተኝም። ሼር አደረኩልሽ እንዲፈመሽ ብዬ ነው ደግሞ ሼር አደረኩልሽ። እኔ ምን አገባኝ እንዴ? ሌሎቹ ያራግባሉ። እሷ ራቁቷን ብትመጣ አሁን እናንተ ልትከላከሉ ነው እንዴ? ምን አገባችሁ? አይመለከታችሁም። የሶሻል ሚዲያ ሰው ናት እኮ